የሚወዳትና በሚያፈቅራት ልጅ መከዳት ምክንያት ሰሞኑን ራሱን ያጠፋው ልጅ ተመልከቱት። ምንሽ ነገር ለማለት ፈልጌ ማለት ያው እኔና አስቀምጬ ማለፍ አልፈለኩም፣ ግን ደግሞ ግዴታ እኔ እንጃ ለምን እንደሆነ አላውቅም። የመጨረሻዬ ነው በህይወት ለመኖር የመጨረሻዬ ደቂቃና እንትን ደቂቃ በዚህ ዘመን ለዛውም በዚህ ትውልድ እውነተኛ ፍቅርን የሚሰጣችሁ ልክ እንደናንተ የሚሆንላችሁ ዋጋ የሚከፍልላችሁ ትክክለኛ የፍቅር ሰው መቼም ቢሆን መቼም ፈጽሞ አታገኙ። ስለዚህ ፍቅር እያላችሁ አትጃጃሉ። ልባችሁን ሰብሰብ አድርጋችሁ ያዙት፣ አንለስ ትጎዳላችሁ። ሰብንሽር ማለት ፈልኩኝ አንዳንዴ ከመኖር ይልቅ አለመኖር ነው ሰው የሚመርጡ ሰዎች ወዶ አይደለም። በቃ ከባድ ነው፣ በጣም ከባድ ነው። እና እኔ እስከዛሬ ቆየሁት ለእናቴ ነበር። እኔ እንግዲህ አልቻልኩም። በቃ እናቴ ይቅርበኝ ነው ማለት በቃ ደህና ሁኑልኝ። ሰላም እንዴት ናችሁ? ይህ የልብ ቁስል አብዛኞቻችን ደርሶናል። ታዲያ ምን እናድርግ? አንደኛ የማይፈልጋችሁን ሰው በመከተልና በመፈለግ ጊዜያችሁን አታጥፉ፣ አታባክኑ። ምክንያቱም ፍቅር የሚሆነው በመለመንና በመለማመጥ ሳይሆን በመዋደድ። ጊዜያችሁን ታይም ስኬጁል አውጥታችሁ በአግባቡ ተጠቀሙት። ሁለተኛ ዓላማችሁ ላይ አተኩሩ። ፍቅር እያላችሁ አትጃጃሉ። ጊዜያችሁን በአግባቡ ተጠቅማችሁ ለዓላማችሁ ቆሙ። ዓላማችሁ ላይ አተኩሩ። ስራችሁ ላይ ስሩ። ያንን ሰው ተውስ። በሴቱ ልጅ አብዛኞቻችን ጉዳት ደርሶብናል። ግን እናታችንን ዘወር ብለን ማሰብ 9 ወር ከ5 ቀን ተመችቶን ምንም ሳንሳቀቅ ሳንቸገር ሳይደብረን የኖርንበት የእናታችን ማህፀን እኮ ነው። በቀል እንዳትበቀል። ተበቀለ ከምታገኘው ደስታ ይልቅ ያንን ሰው የበደልከውን ይቅር ብለህ በፍቅርና በደስታ እሄዳለሁ ካለ ሸኘው። ያኔ ትልቅ ደስታ ታገኛለህ። እግሩ እስኪነቃ ዓለምን ቢዞር እንኳን እንዳንተ ያለ አፍቃሪ መቼም ቢሆን አያገኝም። እሄዳለሁ ካለ ጥርግ ይበል ይሂድ። አትለማመጠው፣ አትለምነው። ዓላማ ላይ ብቻ አተኩር። ሶስተኛ በሃይማኖትህ ጠንካራ ሁን። እንደነዚህ አይነት ችግሮችን መጋፈጥና ማለፍ የምንችላቸው በሃይማኖታችን ጠንካራ ስንሆን ብቻ ነው። ያለበለዚያ ከወደቅን የማንነሳበት ትልቅ ሌላ ችግር ውስጥ እንገባለን። Have you understand me? So you must focus only your aim or role.